የደብረ ብርሃን ከተማ በአማራ ክልል ስር የምትገኝ ጥንታዊ ከተማ ነች። ከተማዋ ቀደም ሲል ተጉለት ቀጥሎም ደብረ ኤባ በ1446 በንጉሥ አፄ ዘርዓ ያዕቆብ ደብረ ብርሃን የሚለውን ስያሜዋን አግኝታለች። ከተማዋ ከአዲስ አበባ በ110 ኪሎ ሜትር ከክልሉ ርዕሰ ከተማ ባህር ዳር ደግሞ በ675 ኪሎ ሜትር ርቀት ላይ ትገኛለች። በ5 ክፍለ ከተማ በ24 የከተማና በ13 የገጠር በድምሩ በ37 ቀበሌዎችም ተደራጅታለች። የከተማ አመራሩም በአገልግሎት አሰጣጥ በልማትና በመልካም አስተዳደር በአቅም ግንባታ ዘርፍ አበረታች ስራዎች እያከናወነ ይገኛል። በተለይም መሬት ነክ ተቋማትን አሰባስቦ ዘመናዊ የአሰራር ስርዓት በመዘርጋት ፋይሎችን ኮምፒውተራይዝ በማድረግ የተገልጋዮችን እርካታ ለማረጋገጥ ጥረቱን እንደቀጠለ ነው። የከተማዋን ወጪ ከመደበኛ ከአገልግሎትና ከሊዝ ጨረታ ለመሸፈንና የልማት ፕሮጀክቶችን ለማከናወን ሰፊ ጥረት እየተደረገ ይገኛል። የአረንጓዴ መሰረተ ልማት ሽፋን ተደራሽነት ለማሳደግም በመንግስት በህብረት ተሳትፎና በሴፍቲኔት ፕሮግራም 1751 ቦታዎች በማልማት ውጤታማ ስራ ተሰርቷል። ጽዱና ለነዋሪዎች ምቹ ከተማ ለመፍጠርም ከ328 ሚሊዮን ብር በላይ ዘመናዊ የደረቅ ቆሻሻ ማስወገጃ ላንድ ፊል ግንባታ ከ98 በመቶ በላይ የተጠናቀቀ ሲሆን 2 ደረቅ ቆሻሻ ማንሻ መኪኖች ተገዝተው አገልግሎት እየሰጡ ይገኛሉ። የስማርት ሲቲ ከተሞች ሞዴል መሰረት ያደረገ ለቀጣይ 30 ዓመታት የሚያገለግል አዲስ መዋቅራዊ ፕላን ከ100 ሚሊዮን ብር በላይ እየተሰራም ይገኛል። የከተማ መሬት ምዝገባ የካዳስተር ስርዓት ከተጀመረ ወዲህ ከ21 ሺህ በላይ መሬቶችና 113 ሰፈሮች ተረጋግጠው ከ9 ሺህ በላይ ይዞታዎች ተመዝግበው አዲስ ካርታ ተቀይሮላቸዋል። እስካሁን ለ592 ባለይዞታዎች የስመ ንብረት ዝውውር የግምት አገልግሎት በመስጠት ከ90 ሚሊዮን 511 ሺህ ብር በላይ ገቢ መሰብሰብ ተችሏል። የለማ መሬት ዝግጅት በተመለከተም ለኢንዱስትሪ ለከተማ ማስፋፋያና ሌሎች መሰረተ ልማቶች ከ1515 ሄክታር በላይ መሬት ተዘጋጅቶ ጥቅም ላይ ውሏል። ከመሰረተ ልማት አኳያም ባለፉት 3 ዓመታት ከ377 ሚሊዮን ብር በላይ የኮብል፣ የጠጠር፣ የተፋሰስ፣ የመብራት፣ የውሃ የመናኸሪያና የጋራ መጸዳጃ ቤቶች ተሰርተው ህብረተሰቡን ተጠቃሚ አድርገዋል። በደብረ ብርሃን ከተማ የሴፍቲኔት ፕሮግራም ከተጀመረ ከ2014 ዓ.ም ወዲህ በአካባቢ ልማትና በቀጥታ ድጋፍ በከተማ ግብርና በተቀናጀ የተፋሰስ ልማት በማህበራዊ መሰረተ ልማት ግንባታ በአጠቃላይ 13386 ዜጎች ተጠቃሚ ሆነዋል። በቤቶች ልማት ዘርፍም በመኖሪያ ቤት ህብረት ስራ ማህበር ለተደራጁ ለ11217 ዜጎች 485.3 ሄክታር መሬት ተዘጋጅቶ ተጠቃሚ ሆነዋል። እንዲሁም 2578 የቀበሌ ቤቶችና 52 የቁጠባ ቤቶች ከ1500 የሚበልጡ ዝቅተኛ ገቢ ያላቸውን ዜጎች ተጠቃሚ ማድረግ ችለዋል። በመንግስትና በግል ድርጅቶች ከ600 በላይ ቤቶች ተገንብተው ለችግር ለተጋለጡ የህብረተሰብ ክፍሎች የተላለፉ ሲሆን በሂደቱ ከ2000 በላይ ዜጎች የስራ ዕድል ተፈጥሮላቸዋል። ደብረ ብርሃን በርካታ ተፈጥሯዊ፣ ታሪካዊና ሃይማኖታዊ የቱሪስት መስህብ ሀብት ያላት ከተማም ነች። የንጉሥ ሳህለ ሥላሴ ቤተ መንግስት፣ የሚኒልክ የትውልድ ስፍራ፣ የአፄ ዋሻ ማርያም፣ የሳፍጅ ዮሐንስ፣ የአንጎለላ ኪዳነ ምህረት፣ ዳግማዊ ጎለጎታ ገዳም የቱሪስት መዳረሻ ሆነው እያገለገሉም ይገኛሉ። እንዲሁም ከ3500 በላይ የስራ ዕድል የፈጠሩ 58 ሆቴሎች፣ 177 ካፌና ሬስቶራንቶች፣ ቁርስ ቤቶች፣ ባህላዊ መጠጥ ቤቶች፣ ፔንሲዮኖችና በቂ የስብሰባ አዳራሾችም የሚገኙበት ከተማ ነው። ደብረ ብርሃን ከ162 ቢሊዮን ብር በላይ ካፒታል ያስመዘገቡ ከ1000 በላይ ኢንዱስትሪዎች የሚገኙበት የኢንቨስትመንት ከተማም ሆናለች። ከዚህ ውስጥ 745ቱ በማኑፋክቸሪንግ፣ 233 በአገልግሎት፣ 33 በግብርና የተሰማሩ ሲሆን በ10 ሺዎች ለሚቆጠሩ ዜጎችም የስራ ዕድል ፈጥረዋል። የመንግስት ሰራተኞች የትራንስፖርት ችግር ለማቃለል በራስ አቅም ከተማው ከገዛቸው 2 አውቶቡሶች በተጨማሪ 4 አውቶቡሶች ተከራይቶ የሰርቪስ አገልግሎት እንዲሰጡም ተደርጓል። ከስራ ዕድል ፈጠራ አኳያም ባለፉት 5 ዓመታት 82252 ዜጎች የስራ ዕድል የተፈጠረላቸው ሲሆን 4233 አዲስ ኢንተርፕራይዞች ተደራጅተው የተሟላ ኢንዱስትሪ ኤክስቴንሽን ድጋፍ ተደርጎላቸዋል። ባለፉት 5 ዓመታት በ401 ኢንተርፕራይዝ ለተደራጁ 1450 አንቀሳቃሾች ከ100 ሚሊዮን 867 ሺህ ብር በላይ ብድር ተመቻችቶላቸው የተሰራጨ ሲሆን የወሰዱትን ብድር 99.8 በመቶ መመለስ ችለዋል።
ከኮሪደር ልማት አኳያም በከተማው በ2017 ዓ.ም ከ215 ሚሊዮን 815 ሺህ ብር በላይ ሀብት የፈሰሰበት የ3 ኪሎ ሜትር የኮሪደር ልማት ተሰርቶ ለአገልግሎት በቅቷል። በዚህም የኮሪደር ልማት በመሰራቱ የዋናውን መንገድ መጨናነቅ ከማቃለሉም በላይ ነዋሪው በቀንና በማታ ለመንቀሳቀስና ለመዝናናት ምቹ ሁኔታ ተፈጥሮለታል።